ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ዛሬ ስለ ዩኒየን ኦፍ ሴትስ እናያለን። ዩኒየን ኦፍ ሴትስ እጅግ በጣም ቀላል ከሚባሉ ሴት ኦፕሬሽኖች ውስጥ አንዱ ነው። ዩኒየን ኦፍ ሴት ሲምቦላይዝ የሚደረገው በዩ መልክ ነው። ዩን መጠቀም እንችላለን። እንደ ሲምቦል ዩን ሲምቦል አድርገን መጠቀም እንችላለን። the set of all elements which belong to ኤ ላይ መገኘት አለበት ኤሌመንቶቹ ማለት ነው። ወይም ደግሞ ቢ መሆን መቻል አለበት። ኤ ኦር ቢ መሆን መቻል አለበት ማለት ነው ዩኒየን ለመሆን ወይም ደግሞ ቦዝ። ስለዚህ ሶስቱንም መሆን ይችላል ማለት ነው። ኤ ላይ ቢሎንግ ማድረግ አለበት፣ ቢ መሆን አለበት፣ ወይም ደግሞ ቦዝ መሆን መቻል አለበት። this is the Venn diagram for ቬን ዲያግራም ሲምቦል ትባላለች እነዚህ ስዕሎቹ ማለት ነው። ስለዚህ በቬን ዲያግራም ውስጥ ሙሉ ያሉት ለምሳሌ if this is set A and this is set B so A union B ሙሉ ለሙሉ ይሆናል ማለት ነው። ስለዚህ ኤን የሚያካትታል፣ ቢን የሚያካትታል ወይም ደግሞ ሁለቱንም ያካትታል ማለት ነው። እችኛዋ ሁለቱንም የምታካትት ቦታ ነች። ስለዚህ ሁለቱንም ማካተት ይችላል ማለት ነው። ሶ በኤ ዩኒየን ቢ ፎርም ማስቀመጥ እንችላለን ማለት ነው ሰቱን። ኤግዛምፕል ሌትስ ሴይ set A is 3, 4, 5 and 6 and set B is 4, 6, 8 and 10 then find A union B ነው የተባልነው። ስለዚህ A union B ከላይ እንዳየ ነው ከኤ ያለ ከቢ ያለ ወይም ደግሞ ከሲ ያለ መሆን መቻል አለበት። ከሁለቱም ያለ ማለት ነው። ከኤም ያለ ከቢም ያለ ወይም ደግሞ ከሁለቱም ያለ መሆን መቻል አለበት። ስለዚህ እንፈልገው let's say A union B which is equal to 3 እዚህ ጋር ትገኛለች። ስለዚህ በቂ ነው ማለት ነው። እዚህ ከተገኘ በቂ ነው። 3ን እንጽፋለን። ሌላ ቦታ ባይገኝም ምንም አይነት ችግር የለውም ማለት ነው። 4 እዚህ ይገኛል፣ እዚህ ይገኛል፣ ከሁለቱም ይገኛል። ስለዚህ ቦዝ ነው ማለት ነው የሚሆነው። ስለዚህ 4 ቁጥር እንጽፋለን ማለት ነው። ዘን 5 እዚህ መገኘቱ በቂ ነው። 5ን እንጽፋለን። ዘን 6 እዚህም ይገኛል፣ ከሁለቱም ይገኛል ማለት ነው። ስለዚህ 6ን እንጽፋለን። ዘን 8ን እንጽፋለን። 8ን እንጽፋለን። ሰት ቢ ላይ መገኘቱ በቂ ስለሆነ ማለት ነው። ከዛን 10ን እንጽፋለን። አሁንም ሰት ቢ ላይ መገኘቱ በቂ ስለሆነ ማለት ነው። ስለዚህ አያያዛቸው ኦር ስለሆነ ወይ ከኤ ወይ ከቢ ወይም ደግሞ ከሁለቱም አድርገን መጠቀም እንችላለን ማለት ነው። ዩኒየንን በቀላሉ ለመረዳት ምን አይነት ኤግዛምፕል መውሰድ እንችላለን? ሌትስ ሴይ this is a football field ለምሳሌ የእግር ኳስ ሜዳ ቢሆን like if this is the drawing let's say this is ለምሳሌ እዚህ የእግር ኳስ ሜዳ ላይ የሚጫወቱ ተጫዋቾች ለምሳሌ in the right side 11 players and in the left side 11 players and 4 referees 11 ተጫዋቾች እዚህ አሉ። 11 ተጫዋቾች በተቃራኒ ሳይድ ይኖራሉ። 4 ተጫዋቾች ደግሞ መሀል ላይ ይሆናሉ ወይም ደግሞ ዳኞች ናቸው። 4ቱም ዳኞች ናቸው። ስለዚህ እዚህ ዩኒየን በምንፈልግበት ሰዓት ለምሳሌ ሌትስ ሴይ በዚህ በኩል ያሉትን ተጫዋቾች ሰት ኤ ብንላቸው፣ በዚህ በኩል ያሉትን ተጫዋቾች ሰት ቢ ብንላቸው፣ ዳኞችን ደግሞ ቦዝ የሁለቱም ቲም ሰይሙ። ዩኒየን ማለት ሁሉንም 22ቱን ተጫዋቾች እንዲሁም 4ቱን ዳኞች ያጠቃለለ ማለት ነው። በቀላሉ ሜሞራይዝ ለማድረግ ይሄ ይጠቅማቸዋል። ስለዚህ ዩኒየን ማንን ያጠቃልላል? እግር ኳስ ተጫዋቾችን 11ዱን እዚህ 11ዱን እዚህ በዛ ላይ ደግሞ ሁለቱንም ወይም 4ቱንም የእግር ኳስ ዳኞችን ያጠቃልላል ማለት ነው። ስለዚህ ዩኒየን ማለት ዘሆል ነው ማለት ነው። ዘሆል ነው ማለት ነው። ከሬንጅ ወጣ ስንል ደጋፊዎችንም ሊጨምር ይችላል። የክለቡን ስቴዲየም እንደ ዩኒየን መቁጠርም እንችላለን። ስለዚህ እዚህ ጋር የቆጠርነው ፊልዱን ነው እንደ ዩኒየን ወይም ደግሞ የእግር ኳስ ስቴዲየሙ ሙሉ እንደ ዩኒየን የምንቆጥረው ከሆነ ደግሞ ደጋፊዎችን ይጨምራል።
ኮቺንግ ስታፍ ሰራተኞች ሊጨምሩ ይችላል ኢን ዘ ላይክ ማለት ነው። ስለዚህ በዚህ በቀላሉ ሜሞራይዝ ማድረግ ትችላላችሁ። ኤግዛምፕል 2 ሌትስ ሴይ ኤ ኢዝ A, E, I, O, U. These are the whole letters in English. And then set B includes elements A, E, and I. So then find A union B የተባለው ስለዚህ ከላይ በሰራናቸው ኤግዛምፕሎች መሰረት እጅግ በጣም ቀላል ጥያቄ ነው ማለት ነው። አብረን ስራ so A union B solution which is equal to A, this A and this is A, so in both sides there is A, so we write A and E, and I, O, and U. So very simple example. ቪዲዮን እስከ መጨረሻ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ተጨማሪ ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ እና ሼር እንዳይረሳ። ባይ ባይ።